ደወለልኝና 40 ሺህ ብር ይሁን ብዬ ተደራድሬያለሁ። ማቃቸው ሰው አለ ዶክተሮች ማቃቸው አለ ብሎ ተዛ በመርት አርቦ አዲሱ ገበያ ወሰደኝ። በጠራራ ፀሐይ አንድ ጀመር ይችላል ብሎ ከኪሱ አውጥቶ የደህንነት ነው ብሎ አሳየኝ። ክትትል ነኝ በርካታ ጊዜ በዚህ ስራ ላይ ቆይቻለሁ እያለ እያታለላቸው ለበርካታ ጊዜ እንደዚህ አይነት ወንጀሎችን ሲሰራ እንደነበረ የሚያሳዩ አቤቱታዎች መጡ። አንዳንድ ሰዎች በትክክለኛው መንገድ ሰርተው ሀብት ለማፍራት ጥረት ከማድረግ ይልቅ በአቋራጭ ለመክበር በራሳቸው ላይ እንዲደረግ የማይፈልጉትን የማታለል ወንጀል በሌሎች ላይ ሲፈጽሙ ይስተዋላል። ከሚፈጸሙ የማታለል ወንጀሎች መካከል እንደ ማሳያ የመረጥነው በጉለሌ ክፍለ ከተማ እየተዘዋወረ አንድ ጊዜ ፖሊስ ነኝ፣ ሌላ ጊዜ ደግሞ ደህንነት ነኝ እንዲሁም ሐኪም ነኝ በማለት ከተለያዩ ግለሰቦች ጉዳይ አስፈጽምላችኋለሁ እያለ 277 ሺህ ብር ተቀብሎ ሲሰወር የነበረውን ግለሰብ የምርመራ መዝገብ መነሻ አድርገን የግል ተበዳዮችንና ፖሊስን በማነጋገር ሰዎች ለማጭበርበር ወንጀል ሰለባ እንዳይሆኑ ጠቃሚ ሀሳቦችን ይዘን ቀርበናል። ተጠርጣሪው በሕግ ቁጥጥር ስር የዋለን ግለሰብ ቤተሰቦች በማነጋገር ላስፈታላችሁ በማለት አጭበርብሮ ገንዘብ ተቀብሎ እንደተሰወረ ከግል ተበዳይ አንደበት የተሰማ ሲሆን በሌላ ጊዜ ደግሞ ወደ አዳማ ከተማ በመሄድ ማየትና መንቀሳቀስ የማይችልን አካል ጉዳተኛ ጥቁር አንበሳ ሆስፒታል አሳክማለሁ፣ ለሕክምና የሚሆን ገንዘብ አዲስ አበባ ሂደን መለመን አለብን በሚል ምክንያት አታሎ ወደ አዲስ አበባ ከተማ ካመጣው በኋላ በልመና ያጠራቀሙ ብር ይዞበት እንደጠፋ የጉዳዩ ባለቤት ተናግሯል። ባለቤቴ ታስሮ ነበረ። ደወለልኝ። ጓደኞቹ ናቸው፣ የቅርብ ጓደኞቹ ደወለልኝና ሁለት ፖሊስ ሁለት ክትትሎች አሉ 50 ሺህ ብር ተነጋግሬያለሁ። ስለዚህ 50 ሺህ ብር ልጁ ከየት ያመጣል? 40 ሺህ ብር ይሁን ብዬ ተደራድሬያለሁና 40 ሺህ ብር ብለዋል ምናምን አለኝ። ቆይ እስቲ አሁን 40 ሺህ ብር ቆይ እስቲ ብዬ ያልኩት አሁን መልሶ ድጋሚ ደወለ። እኔም በቃ ህግ እንዳረጋ ያርገው ብዬ እኔም ተውኩትኝ ማለት ነው። አሁን በአጋጣሚ እንዴት እንደሆነ አላውቅም እዚህ ሰምተዋል ፖሊስ ጣቢያ። ፖሊስ ተከታትሎ እነሱንም ተያዙ። ያው ባለቤቴ ላይ ምንም አይነት የወንጀል እንትን አልተገኘበትም። መጀመሪያም ጠቁሞ ያስያዙት እነሱ ናቸው። ከዛ እኔም ህግ እንዳረጋ ያርገውልኩኝ እዚህም ያለውን ነገር አጣሩ ፖሊስ ጣቢያ። በ15 ቀኑ ተለቀቀ። ኗሪነት ያዳማ ገንደበጣቱ ነው። ደወለልኝና ሕክምና ጥቁር አንበሳ ወረቀት አወጣልኝና መጣ ማቃቸው ሰው አለ ዶክተሮች ማቃቸው አለ ብሎ ተዛ በመርት አርቦ አዲሱ ገበያ ወሰደኝና ዛልጋ ትንሽ ቤት ተዛ 70 ሺህ ብር ተሰባሰበ። ከ70 ሺህ ብሩ ላይ እሱ ወሰደና እኔ ተዛ ለአልጋ ለምን ስከፍል ለሰራተኞች ለምግብ ለምን ሳረገው የኔ ተጄ ላይ አለቀ። እሱ ጋር የቀረው ቀሪው ብሩ ቀረ 36 ሺህ። ሬሳ ልጭን ነው መኪናውን ውረድ ብሎ አስወረደኝና ተዛ ወደ ቤት ተመለሰኝ። ተጠርጣሪው ከዚህ በፊት የሚያውቀውን ጓደኛውን ጥቁር አንበሳ ሆስፒታል ለሕክምና ሄዶ አግኝቶት በሆስፒታሉ ኃላፊ ሁኜ ስለተሾም ውጭ ሀገር ሄደህ የተሻለ ሕክምና እንድታገኝ አደርጋለሁ በማለት ለዚህ ማስፈጸሚያ የሚሆን ደግሞ ቅድሚያ ብር እንደተቀበለው የግል ተበዳዩ አስረድቷል። ጥቁር አንበሳ ውስጥ ቁጭ ብዬ ባለሁበት ሰዓት አጥር ያለች ጋውን ለብሶ መጣ፣ መነጽር አድርጎ ምናምን ማለት ነው። እኔ ከዛ መጀመሪያ አውቀዋለሁኝ። እዛ ሲመጣ እኔም ሰላም አልኩት። እሱም በጣም ሳመኝና ተሳሳምን። በቃ ድሮ በችግር ምን ታውነት እኔ እዚህ ውስጥ ስራ ገብቻለሁኝ አለ። ይቀሳልና እሺ ምን አይነት ስራ ነው የገባው ስለው እዚህ በቃ ስራ ገብቻለሁኝ። አታውቅም እንዴ አልሰማህም እንዴ? እኔ አልሰማሁም። እና ምን ነው እዚህ ታመሜ ብዙ ጊዜ ዴክስ መንሸራተት ታሞኝ እኮ ብዙ ጊዜ እና እግሬም አሞኝ ብዙ ጊዜ ነው እዚህ እየተመላለስኩ ነው ያለሁት ያልኩት። እዛ ስለው እንዴ ቀላል ነገር አንተ ታዲያ ወደ ጭዴ አትተክም ነበር እንዴ? እኮ ቀላል ነገር ነው። እኔ እዚህ ውስጥ አካል ጉዳተኞችን በተመለከተ ጉዳይ እያስጨረስኩኝ ፕሬዚዳንቱ ኃላፊው የሆነ ቦታ ሰጥቶኝ እዚህ እየሰራው ነው። ታዲያ ጥሩ ማትሪያ እኔ እኮ የሆነት በቀጠሮ እየተንገላታው ነው እዚህ ያለሁት። ብዙ ቀን ነው እዚህ መመላለስ ያለሁት። በግል ምጃ አይቻለሁኝና እዚህ ይሻላል ብዬ ደግሞ ይሄው እዚህ ሆኛለሁኝ አልኩት። ለኃላፊው የሚሰጥ 40 ሺህ ብር ያስፈልጋል። 40 ሺህ ብር ያስፈልጋል። እሱን ታዲያ 20 ሺህ ብር ብቻ ነው ያለኝ ኪሴ ላይ አልኩት። 20 ሺህ ብሩን መጀመሪያ ስጥና ያን 20 ሺህ ብር ነው መስጠት ትችላለህ አለኝ። ከዛ እሺ ብዬ 20 ሺህ ብሩን እዚህ ቀጨኔ
መድኃኒዓለም እንትን ቀጨኔ ማዞሪያ 8 ቁጥር ማዞሪያ ላይ እዛ በአካውንት አስገባሁት። አብዲ አህመድ የሚል ስም አለው የራሱ አካውንትም አለው አብዲ አህመድ በሚል ማለት ነው። እዛ አስገባውለት። ካስገባውለት በኋላ እንደገና የሆነ የሚያስታምመኝ ልጅ ነበረ። ከሱ ላይ 20 ሺህ ብር ተቀበልኩና ስለ 1 ሺህ ብር ያስጨምራል 1 ሺህ ብር ያስጨምራል አለኝ። 21 ሺህ ብር በእጁ ሰጠሁት። የተበድሬ ማለት ነው የሰጠሁት 21 ሺህ ብር በእጁ ሰጥቼዋለሁኝ። 20 ሺህ ብር በአካውንት አስገብቼለታለሁኝ። እንዲያውም አካውንት ቁጥሩን አሁን አግኝቻታለሁኝ ማለት ነው። አብዲ አህመድ የሚል ስም አለው። በቃ እዛ እንደዚህ አይነት ተቀበለኝ እና እየዞረ ማይተም ይዟል በእጁ ማይተም፣ አንዲት ቀጭን ማይተምና አንድ ክብ የሆነ ማይተም ይዟል። በዛ መንኩታይ በዚህ ዙሪያ ነው እኔ እንግዲህ ውጭ እኔም ካለ በሽታ 3 አይነት በሽታ ስላለኝ አንዱን እንኳን ቢቀረፍልኝ ብዬ ከዛ ገንዘብ ይሄን ገንዘብ ላንተ ሰጠው በምንስ መጓጓዣው ሳልኩት ደግሞ እንደገና ስለው አይ እኔ በምሰጥ ደብዳቤ እርዳታ መብት አለ የኢትዮጵያ ሕዝብ ይጓ ነው እርዳታ ጠይቀህ ትታከማለህ አለኝ። ይህ ግለሰብ የለመደውን የማጭበርበሪያ ዘዴ ተጠቅሞ ብሩን ተቀብሎ ተሰውሮ ቢቆይም በሌላ ወንጀል ተጠርጥሮ በፖሊስ ተይዞ ሲያዩት ወዲያውኑ ጉዳያቸውን ለፖሊስ ማሳወቃቸውን እኒሁ የግል ተበዳይ ይገልጻሉ። ስፈልገው እየሰማሁኝ በቃ ስፈልገው አላገኘውም። አግኝቸው ዘብር ገብርኤል ወርቀት አምጥቼለት እንኳን ብለው ማለት ነው ስለው ይሄ እንዲህ አይነት ነገር እኮ አልፈራም እኔ ብትከሰኝም እኮ ነው በጠራራ ፀሐይ አንድ እጄ መሄድ ይችላል ብሎ ከኪሱ አውጥቶ የደህንነት ነኝ ብሎ አሳየኝ። በቃ ዛው ፈራውኝ ከስሸም ብዬ ማላቅም የደህንነት ነኝ ብሎ ስላሳየኝ ብቻ ማለት ነው። ከዛ እኔ ከስሸም ማላቅም አሁን በቀደም ባለፈው የዛሬ ሳምንት አካባቢ በፖሊስ አባል ተይዞ ሲመጣ በመኪና ሲያስገቡት አየሁኝ። ተከታተልኩ። አሁንማ መታገል አለብኝ ብዬ ተከታተየ ስል እዛኛው ሲሄድ አጣሁት። ከዚህኛው ስመጣ አገኘሁት። ያው ክሴን ጀመርኩ ማለት ነው። ሰዎች ብዙ ጊዜ በሚያውቁትም ሆነ በማያውቁት ሰው የሚታለሉት የሚፈልጉትን ጥቅም ለማግኘት ሲሉ በችኮላ አጭበርባሪዎች የሚጠይቁትን ተግባር በፈቃደኝነት ስለሚፈጽሙ ነው። ሰዎችን በማጭበርበር ኪሱን ለማደለብ የሚሯሯጠው ይህ ተጠርጣሪ በሕገወጥ ጦር መሳሪያ የተጠረጠረን ግለሰብ ቤተሰቦች በማነጋገር የፖሊስና የደህንነት አባል ነኝ በማለት አታሎ 160 ሺህ ብር የተቀበለው ሲሆን ፖሊስ ተከታትሎ በቁጥጥር ስር በመዋል ተገቢውን ምርመራ በማጣራት በአንደኛው መዝገብ ላይ ክስ የተመሰረተበት ሲሆን በቀሪ 3 መዝገቦች ላይ ምርመራ እየተጣራበት መሆኑን የጉለሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ምክትል ሳጅን ቶሎሳ ግርማ አስረድተዋል። ባለቤትሽን እናስፈታልሻለን በማለት 40 ሺህ ብር ጠይቀውኝ እኔም ብር በሰዓቱ ስለሌለኝ አባቴ አቶ ንጉሱን ጠይቄው 40 ሺህ ብሩን ተቀብዬ ለነሱ ሰጥቻቸው ነበረ። ስለዚህ እሱም እስካሁን አልተፈታልኝም ምን ይሻለኛል በማለት አቤቱታውን እዛ ወደኛ ጋር ቀረበች። አቤቱታውን ተቀብለን ምርመራ ማጣራት ስራችንን ጀመርን ማለት ነው። ይህን የምርመራ መዝገብ ለማስወሰን በሂደት ላይ እያለን ባለንበት ሁኔታ ሌሎች የግል ተበዳዮች እኛ ጋር መጡ ማለት ነው። ተደጋጋሚ ጊዜ አሁን እንደቀረበበት አይነት በርካታ የማታለል ወንጀል እንደሚሰራ ይህንንም የወንጀል ሲፈጽም እኔ የፖሊስ አባል እንደሆን ከፖሊስ ደብዳቤ ሰጥቶኛል። እኔ እንደ ክትትል ነኝ። በርካታ ጊዜ በዚህ ስራ ላይ ቆይቻለሁ እያለ እያታለላቸው ለበርካታ ጊዜ እንደዚህ አይነት ወንጀሎችን ሲሰራ እንደነበረ የሚያሳዩ አቤቱታዎች መጡ። ከዚህ መካከል ላይ አንድ አቶ ገርሉ ይርሳው የሚባሉ እኛ ጋር ቀርበው ቃል ሰጥተው የምርመራ መዝገብ አሁን በሂደት ላይ ያለበት ያሉት ጥቁር አንበሳ ሆስፒታል ላይ ተታከማለ አካል ጉዳተኛ መሆን አይቻለሁ። ፕሬዝዳንቱ ደግሞ እዚህ እኔን የቀጠሩኝ እንዳንተ አይነቱን አካል ጉዳተኞችን እንድረዳ ነው። ለዚህም ግን 41 ሺህ ብር ያስፈልጋል በሚል ብር ይቀበላቸውና ከአካባቢው ላይ የተሰወረ መሆኑን ወይዘሮ ማርታ ንጉሴ መዝገብ ላይ ሲያዝ አይተው ቀርበው አቤቱታቸውን ያቀረቡ መሆኑን ገለጹልን። ከዚህ ውጪ ግን አራተኛ የምርመራ መዝገብ የሚሆነን ናዝሬት ከተማ ላይ እንደሚገኝ አካል ጉዳተኛ ልክ አንድ አቶ ገድሉ 36 ሺህ ብር የተቀበለው እንዳለ ጠቆመው ደርሶን በአጠቃላይ እኛ ጋር 4 የምርመራ መዝገብ ነው ያላቸው። አንዱ ላይ ያው እንደገለጽኩት ከፍተኛ ፍርድ ቤት ላይ በመከታተል ላይ የሚገኙ ሲሆን ሌሎች የምርመራ መዝገቦች ጅምር ናቸው። አሁን የወይዘሮ ማርታ ወይም መጀመሪያ ባለቤቷ ታስሮ የነበረው የግል ተበዳይ በቀረበችበት የምርመራ መዝገብ ላይ ሁለቱም ፈጣን ችሎት አርቲዲ ከፍተኛ ፍርድ ቤት ላይ ተከፍቶባቸው በመከታተል ላይ ነው ያሉት።
ሌሎች ግን አሁን ጅምር ምርመራ መዝገቦች እኛ ጋር 2 የቀረቡ አሉ። እሱን ማስረጃ በማፈላለግ ላይ ነው ያለ ነው። አንዳንድ የህብረተሰብ ክፍሎች በተሳሳተ መንገድ ራሳቸውን ለመጥቀም ሰዎች በቀላሉ እንዲያምኗቸው ልዩ ልዩ የማታለያ ምክንያቶችን ያቀርባሉ። ታዲያ ሰዎችም ያለምንም ማረጋገጫ የተባሉትን አምነው በመቀበል ገንዘባቸውን አሳልፈው በመስጠት አግባብነት የሌለው ተግባር ይፈጽማሉ። በእርግጥ እኔ ከመጀመሪያም ስለማቀው ነው የፊቱ ሃይማኖቱ ያለ መስሎ ነው እንጂ ብዙ አሳልፈናል። የሆነ የ50 ሳንቲም ቤት እየተኛን በችግር አሳልፈናል። ያን ብዬ እንጂ እኔ ያን ብዬ ነው እንጂ እሱ እንዲወስድብኝም ወይም ደግሞ እሱ እንዲል ፈቅጄ አይደለም። ግን እምነት ጣልኩበት። ያው መታወቅ የሚባል አለ እረዳለሁ። የበለጠ እንዲረዳኝ ነው የፈለኩት የነበር እኔ የበለጠ እኔ እንኳን ይሄን 20 ሺህ ብር ሰጥቼ 40 ሺህ ብር ደግሞ 41 ሺህ ብር ጨምሬልህ እንኳን በምን ሳፈራለሁ ስል እሱ ከሜዲካሎች ደብዳቤ ይወጣል እርዳታ መሰብሰብ ትችላለህ ስላለኝ ብቻ ነው የተሸወድኩት። ከህግ ውጭ ይሆናል ብዬ አላሰብኩም። ግን አንደኛ የጓደኞቹ ናቸው፣ በጣም የቅርብ ጓደኞቹ ናቸው። በጣም ማለት ነው እንዲህ ላዳር ነው የሚለያዩት። እንግዲህ እኔ እንደዚህ አይነት ነገር ያደርጋሉን ብዬ አላሰብኩም። ብር ይዛ መጣች ከአባቷ ጋር ሆኖ እኔ ያለው እንደገና ደግሞ አንድ ሌላ ሰው አለ። እሱን ደወልንለት። እዚህ ቦታ ነው አለን። ወረዳ 8 እዛ ቀጠረን። ሄርንና 40 ሺህ ብሩን ተቀበለን። እሱ ይሄ ትክክል አይደለም። እኛም ባረግነው ነገር ተጸጽተናል በጣም። ዋናው ትልቁ ድክመት ያለው ፖሊስ ጋር ሳይቀርቡ የግል ተበዳዮች ፖሊስ ጋር ሳይቀርቡ ልክ እነሱ የሚሏቸውን ብቻ ሰምተው በሩቁ እዛችሁ ደህንነት ነኝ ብሎ በሚነግራቸው ሰዓት ያምናሉ። ማህበረሰቡ በውሸት እስረኛ ላስፈታላችሁ፣ ውጭ ሀገር ላሳክምላችሁ በማለት ሊያጭበረብሩ የሚሞክሩ ወንጀል ፈጻሚዎች እንዳሉ ተገንዝቦ በራሱም ሆነ በንብረቱ ላይ ወንጀል እንዳይፈጸምበት ጥንቃቄ በማድረግ መሰል ወንጀል ፈጻሚዎች ሲያጋጥሙት ለህግ አካል በፍጥነት ማሳወቅ ይገባል። መልካም ሰው መስሎት ነው የሚደረገው። ግን ይሄን ነገር ማጣራት አለበት። ሰው እውነት ነው ወይ ቢሮ የት አለ ብሎ መጠየቅ አለበት። የተማርኩት ትምህርት ነው ከመሸጎዴ እዚህ ላይ ነው። የት አለ ቢሮህ የት አለ ቢያጅ ይዟል በትክክለኛው እንግዲህ እሱ ራሱ ማይተው ስላለው ይሰራዋል። እና ይሄንን መጨበረብረም የለም። መድኃኒት ርካሽ ነው የሚሉ አሉ። እዛ ውጭ እኮ እንደዚህ መድኃኒት በነፃ ነው እዚህ በገንዘብ ለምን የሚሉ አሉ። ይሄንንም መቀበል የለባቸውም ሰዎቹ ማለት ነው። በተለይ ደግሞ እግዚአብሔር ብሎ ደግሞ እንዲያው በዛው ቀጠሮን በዛ ምንም በዛ ቀጥታውን በዛው ቀጠሮን አክብሮ በዛው ቢታከም ይሻላል እንጂ በአቋራጭ ይታከማል የሚለው ቢቀርጥሩ ነው። ጥንቃቄ እንዲያረጉ ነው ሰው ፈልገው። ማጭበርበሩ ስለተስፋፋ ይሄ ነገር ጥንቃቄ መደረግ አለበት። ህግም አካሉ መመርመር አለበት። ሊታሰር ይችላል ሰው በተለያየ ቦታ ላይ ሊታሰር ይችላል። ነገር ግን ውጪ ላይ ማንኛውም ሰው አስፈታለሁ ብሎ በሚናገረው ሊፈታ እንደማይችል አውቀው ህግን ተከትሎ የታሰረ ሰው ህግን ተከትሎ የሚፈታ ስለሆነ ቀርቦ አናግሮ መጠየቅም ካስፈለጉ እዚሁ ፖሊስ መምሪያ ላይ ቀርበው ኃላፊዎችን ከዛም ውጪ የመዝገቡን ባለቤት መርማሪዎችን ኬዙ ምንድነው በሚል በስርዓቱ ተረድተው ከማወቅ ውጪ በዚህ መልኩ ብር በመስጠት ብቻም ሊፈታ የማይችልም ስለሆነ ውጪ ላይ አምነው ብር በመስጠት ብቻ ሊፈታ እንደማይችል አውቀው ወዲሁን እንትን ቢሉ የተሻለ ነው ብዬ አስባለሁ።